ሰላም ጤና ይስጥልን ተመልካቾቻችን የግንቦት 13 2017 ዓ.ም የዕለተ ሮብ የናሁ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ ላይ ማሻሻያ ማድረጉን ብሔራዊ ባንክ አስታወቀ። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤትና ባለይዞታ እንዲሆኑ የሚያስችላቸው ረቂቅ አዋጅ ትችት ቀረበበት። የህወሓት ፖለቲከኞች ከብልጽግና ፓርቲም ሆነ ከሻዕቢያ ጋር የፈጠሩትን ህብረት እንደማይቀበለው ውናት ፓርቲ አስታወቀ። ወደ ውጪ ስናልፍ በጊኒ ባህረ ሰላጤ የሚገኙ ደሴቶችን ለኢኳቶሪያል ጊኒ መስጠቱን ዓለም አቀፍ የፍትህ ፍርድ ቤት አስታወቀ። ወደ ቀዳሚ ዜናችን እንለፍ። ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ ላይ ማሻሻያ ማድረጉን ብሔራዊ ባንክ አስታወቀ። ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ ጥሬ ገንዘብ መጠን ከፍ መደረጉን የኢትዮጵያ ብሔራዊ ባንክ አስታውቋል። በዚህም መሰረት ለግል ተጓዦች የሚፈቀደው የውጭ ምንዛሬ ወደ 10,000 የአሜሪካ ዶላር፣ ለንግድ ስራ መንገደኞች ደግሞ ወደ 15,000 የአሜሪካን ዶላር ከፍ መደረጉን ብሔራዊ ባንክ ገልጿል። ባንኩ ለውጭ ሀገር ተጓዦች ምቹ ሁኔታ ለመፍጠር ሲባል ወደ ውጭ ሀገር ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሬ መጠን እንዲጨምር ተደርጓል ሲል አሳውቋል። በአዲሱ ገደብ መሰረት ለግል ተጓዦች የሚፈቀደው የውጭ ምንዛሬ ወደ 10,000 የአሜሪካ ዶላር፣ ለንግድ ስራ መንገደኞች ደግሞ 15,000 የአሜሪካን ዶላር ሆኗል። ይህንንም የውጭ ምንዛሬ በጥሬ ገንዘብ ወይም በካርድ መውሰድ እንደሚቻል ተገልጿል። ከዚህ በተጨማሪ የውጭ ምንዛሬ ባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉበት የውጭ ምንዛሬ መጠን ከ10,000 በመቶ ወደ 20 በመቶ ከፍ እንዲል ሆኗል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤትና ባለይዞታ እንዲሆኑ የሚያስችላቸው ረቂቅ አዋጅ ትችት ቀረበበት። በሕግ ረቂቁ ላይ ያላቸውን ስጋቶችና አስተያየቶች በዝርዝር ያቀረቡት የፓርላማ አባሉ ዶክተር ደሳለኝ ጫኔ ለስጋታቸው በምክንያትነት ካስቀመጧቸው ጉዳዮች አንዱ የሀገሪቱ የነፍስ ወከፍ ገቢና ደሞዝ በዓለም አቀፍ ደረጃ ካለው ሲነጻጸር ያለው ልዩነት ነው። በሌላ በኩል ረቂቅ አዋጁ በሀገሪቱ የሚደረጉ የኢንቨስትመንት አማራጮችን ለማስፋት እንደሚጠቀምና ወቅቱን የሚመጥን ረቂቅ አዋጅ መሆኑን የገለጹ የምክር ቤት አባላትም አልታጡም። ሀብታማ አያሌው ተጨማሪ አላት። የህዝብ ተወካዮች ምክር ቤት ግንቦት 12 ቀን 2017 ዓ.ም በአካሄደው መደበኛ ስብሰባው ላይ የቀረበው የውጭ ዜጎች የማይንቀሳቀስ ንብረት ባለቤትነት እንዲሆኑ የሚያስችላቸው አዋጅ ጊዜውን የጠበቀ አይደለም በሚል በፓርላማ አባላት ትችት ገጥሞታል። ምክር ቤቱ በዚሁ ስብሰባው የውጭ ዜጎች በኢትዮጵያ መሬትን በሊዝ ባለቤትነት መያዝ በሚያስችላቸው የአዋጅ ረቂቅ ላይ ተወያይቷል። ይህ አዋጅ ረቂቁ የተዘጋጀው የኢትዮጵያውያንን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ የውጭ ዜጎች የመኖሪያ ቤት ባለቤት እንዲሆኑ አሊያም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበት ህጋዊ አሰራር ለመዘርጋት እንደሆነም ተገልጿል። በ4 ክፍሎችና በ20 አንቀጾች ተከፋፈለው ይህ የአዋጅ ረቂቅ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ ለመሆን ማሟላት ስለሚጠበቅባቸው ቅድመ ሁኔታዎች፣ የፈቃድ አሰራሮች፣ ገደቦች፣ መብቶችና ግዴታዎችን አካቶ ይዟል። የህግ ረቂቁ በዝርዝር እንዲታይ ለተወካዮች ምክር ቤት ቋሚ ኮሚቴ ከመመራቱ አስቀድሞ በተደረገው ውይይት ላይም 2 የፓርላማ አባላት ትችት አዘል ጥያቄዎችን ሰንዝረዋል። የአዋጁ ዋና ዓላማ የውጭ ካፒታል ወደ ሀገር ውስጥ ማምጫና የውጭ ምንዛሬ ማግኛ እንደሆነ መገንዘባቸውን የገለጹት የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካዩ ዶክተር ደሳለኝ ጫኔ በህግ ረቂቁ ላይ ያላቸውን ስጋቶችና አስተያየቶች በዝርዝር አቅርበዋል። የፓርላማ አባሉ ስለ ስጋታቸው በምክንያትነት ካስቀመጧቸው ጉዳዮች አንዱም የሀገሪቱ የነፍስ ወከፍ ገቢና ደሞዝ በዓለም አቀፍ ደረጃ ካለው ሲነጻጸር ያለው ልዩነት ነው። ዶክተር ደሳለኝ አዋጁ የዜጎችን ቤት የማግኘት አቅም ሊፈታተን እንደሚችልና ድሃውን ከዋና ከተሞች እየነቀለ ወደ ዳር የሚገፋበትና መሀል ደግሞ ለውጭ ሀገር ኢንቨስተሮች የተመቻቸ የሚሰጥበት ሁኔታ እንዳይፈጠር ስጋት አለኝ ሲሉ አክለዋል። የፓርላማ አባሉ የቅኝ ግዛት ሌጋሲ ያለባቸው ባሏቸው ከተሞች የተወሰኑ ሰፈሮች በውጭ ሀገር ዜጎች ተይዘውና የሀገሪቱ ዜጎች በዚህ አካባቢ የቤት ባለቤት መሆን የተገለሉባቸው እንደሆኑ አስረድተዋል። የቤት ዋጋ በተለይ ለኑሮ ተመራጭ በሆኑ የሀገራችን ከተሞች በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ። ምክንያቱም እንደሚታወቀው የኛ ሀገር የነፍስ ወከፍ ገቢም የኛ ሀገር ደሞዝም ከኢንተርናሽናል ስታንዳርድ ጋር ሲታይ ከነጮች ጋር ተወዳድሮ በተለይ እንደ አዲስ አበባና ትልልቅ የሀገራችን ከተሞች የቤት ባለቤት መሆን ዜጎች ይቸገራሉና እሱ እንዴት እንደታየ ቋሚ ኮሚቴው በአግባቡ ቢመረምረው ለማለት ነው። ሁለተኛ
አንዳንድ በተለይ የቅኝ ግዛት ሌጋሲ ያለባቸው አገሮች ላይ እንደምናየው አንዳንድ ከተሞች የተወሰኑ ኳርተሮቻቸው ወይም የተወሰኑ ሰፈሮቻቸው በውጭ ሀገር ዜጎች የተያዙና አገሬው የቤት ባለቤት በዛ አካባቢ መሆን ማይችልበት ሲስተማቲካሊ መገለል የሚያመጡ የምናይባቸው ሀገሮች አሉ። ዶክተር ደሳለኝ ሌላው በስጋትነት ያነሱት ጉዳይ አዋጁ ወደ ውጭ የሚደረግን የካፒታል ሽሽት ሊያበረታታ ይችላል የሚል ነው። አንድ ባለ ሀብት ይመጣል፣ ይገዛል፣ ትርፉ ወደ ሀገሩ ትራንስፈር ይደረጋል። ቤት መግዛት፣ መሸጥ፣ ውስጥ መሰማራትም ስለሚችል የታክስ ስወራ፣ የህገ ወጥ የገንዘብ ዝውውር በከፍተኛ ሁኔታ ሊያባብስ ይችላል የሚል ስጋት አለኝ ሲሉ ለፓርላማ አባላት አስረድተዋል። የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤትና ባለይዞታ እንዲሆን የሚያስችለው ይህ አዋጅ ከብሔራዊ ደህንነት አንጻርም በደንብ ሊታይ እንደሚገባ የፓርላማ አባሉ አሳስበዋል። በተለይ ግን ደግሞ በደንብ ሊታይ የሚገባው ከናሽናል ሴኩሪቲያችን አንጻር ነው። በእኛ ሀገር እንደሚታወቀው የመከላከያ የደህንነት ተቋሞቻችን ራንደምሊ ከመኖሪያ ቤቶች አካባቢ ነው የሚሰፍሩት፣ ከሪል ስቴት አካባቢዎች ነው ተቋሞቹ ኢንስቲትዩት የተደረገው። ስለዚህ ለሀገራችን ሴኩሪቲ ኢንተረስት ስጋት ሊፈጥሩ የሚችሉ የውጭ ግለሰቦች መጥተው አንድ ሪል ስቴት ወይ አፓርታማ ገዝተው በእነዚህ ተቋሞቻችን ላይ ስጋት ሊፈጥር ይችላል። ቀላል ምሳሌ የጦር ኃይሎች ያለበትን ቦታና ከአስፋልት ማዶ ደግሞ እየተሰራ ያለ አንድ ሪል ስቴት አለ። አሁን ሬሰንትሊ እዚህ አዲስ አበባ እንኳን ማለት ነው ጂ+2 ቤቶች ይገነባሉ። ከላይ ሆኖ እነዚህን ተቋማቶቻችን በቀላሉ መሰለል ይችላል ማለት ነው የውጭ ሀገር ሰው። የአብኑ የፓርላማ አባል የሀገሪቱ ዜጎች የመሬት ባለቤትነት ባልተረጋገጠበት ሁኔታ አዋጁን የማውጣት አስፈላጊነት ላይም ጥያቄ አንስተዋል። ሌላኛው አብንን ወክለው ፓርላማውን የተቀላቀሉት ዶክተር አበባው ደሳለም ተመሳሳይ ሀሳብ አንጸባርቀዋል። መጀመሪያ ዜጎቻችን ኑሯቸው እንዲያሻሽሉ የመሬት የቤት ተጠቃሚነት እንዲሆኑ ህገ መንግስቱ እንዲሻሻል አድርገን ከዚያ በኋላ ይህንን አዋጅ ወደ ምክር ቤት ብናመጣ ይሻላል ሲሉም ተደምጠዋል። የአዋጅ ረቂቁን በዚህ ጊዜ ለፓርላማ መቅረቡን እንደማይደግፉ የገለጹት ዶክተር አበባው ለዚህ ምክንያት ናቸው ያሏቸውን ጉዳዮችም ዘርዝረዋል። የፓርላማ አባሉ በቅድሚያነት ያነሱትን መሬትን በተመለከተ በኢፌዴሪ የተቀመጠው ድንጋጌ ከአዲሱ አዋጅ አንጻር እንዴት እንደሚታይ ነው። ህገ መንግስቱ መሬት የጋራ ንብረት እንደሆነ እንደማይሸጥ እንደማይለወጥ ይደነግጋል ሲሉም አክለዋል። አሁን እያልን ያለነው የውጭ ባለሀብቶች ነው። ሁለተኛ የጋራ ንብረት ሳይሆን የግለሰቦች ነው እያልን ነው። ሶስተኛ መሸጥ መለወጥ እንደሚቻል እየደነገግን ስለሆነ በእነዚህ ሶስት ሁኔታዎች ምክንያት ከህገ መንግስቱ ጋር የሚጣረስ አዋጅ እያወጣን እንዳይሆን እሰጋለሁም ሲሉ ተደምጠዋል። ህገ መንግስታችን አንቀጽ 40 መሬት የኢትዮጵያ ህዝቦች የጋራ ንብረት እንደሆነ እንደማይሸወጥ፣ እንደማይሸጥ፣ እንደማይለወጥ ይደነግጋል። አሁን ደግሞ እያልን ያለነው መሬት የውጭ ባለ ሀብቶችም የውጭ ዜጎችም ነው እያለ ነው አንደኛ። ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው እያለ ነው። ሶስተኛ ደግሞ መሸጥ መለወጥም እንደሚችል እየደነገግን ስለሆነ በእነዚህ ሶስት ሁኔታዎች ምክንያት ህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን እሰጋለሁ። በሁለተኛ የማነሳው ነገር በአሁኑ ሰዓት በሀብታሞችና በድሃዎች መካከል ያለው ልዩነት ከፍ ያለበት ሁኔታ ነው ያለው። የውጭ ዜጎችን በብዛት ወደ ሀገራችን በምናስገባበት ሁኔታ ደግሞ ይህ ልዩነት የበለጠ ከፍ ሊል ይችላል ብዬ ገምታለሁ። የህግ ረቂቁ ተግባራዊ መደረግ ሲጀምር የመግዛት አቅም ባለውና በሌላው የህብረተሰብ ክፍል መካከል ልዩነት በመፍጠር ጫና እንደሚፈጠርም የፓርላማ አባሉ አመላክተዋል። በሀብታምና ድሃ ዜጎች መካከል ልዩነትም ከፍ ያለ መሆኑን በአስተያየት የጠቆሙት ዶክተር አበባው የውጭ ዜጎች በብዛት ወደ ሀገሪቱ የሚገቡበት ሁኔታ ሲፈጠር ይህ ልዩነት የበለጠ ከፍ ሊል እንደሚችል አስረድተዋል። አዲሱ አዋጅ ሙስና እንዲስፋፋ ምክንያት ሊሆን እንደሚችል ዶክተር አበባው ስጋታቸውን ገልጸዋል። እነዚህ የውጭ ባለሀብቶች ከፍተኛ መዋለ ንዋይ ይዘው በሚመጡበት ሰዓት ባለስልጣኖቻችንን በማማለል የበለጠ ሙስና ተስፋፍቶ ንብረቶች በጥቂቶች ውስጥ እንዲገቡ ህዝብም ሳይጠቀም የሚቀርበት ግለሰቦች ብቻ ተጠቃሚ የሚሆንበት ሁኔታ ሊፈጠር ይችላል የሚል አንድ ጉዳይ አለኝ። በአራተኛ ደረጃ ደግሞ የማነሳው ነገር ምንድን ነው? ዜጎች ባላቸው ሀብቶች ተጠቃሚ በማይሆኑበት ሁኔታ ሲፈጠር ስርዓት አልበኝነትና ሌብነት የመስፋፋት ሁኔታ አለ። ቅድም ዶክተር ደሳለኝ የደቡብ አፍሪካን ኬዝ ጠቅሷል። ኬንያም እና ሌሎች የአፍሪካ ሀገሮች ይህ ሁኔታ አለ። ዜጎቻቸው የሀገራቸው መሬትና ሀብት ተጠቃሚ ስላልሆኑ በከፍተኛ ደረጃ ሌብነትና ስርዓተኛ አልበኝነት በእነዚህ ሀገሮች ይታያል። ስለዚህ ኢትዮጵያ ውስጥም የአይነት ሁኔታ እንዳይፈጠር ስጋት አለ። በኢትዮጵያ
ሙስና የመዋጋት ዘመቻ እየተቀዛቀዘና እየተዳከመ መሆኑን መንግስት የሚያምነው ጉዳይ ነው ያሉት ዶክተር አበባው የውጭ ባለሀብቶች ከፍተኛ መዋዕለ ንዋይ ይዘው በሚመጡበት ጊዜ ባለስልጣኖቻችንን በማማለል የበለጠ ሙስና እንዲስፋፋ ሊያደርግ እንደሚችልም ስጋታቸውን ገልጸዋል። ኢትዮጵያ ውስጥ ያን አይነት ሁኔታ እንዳይፈጠር ስጋት አለ። ስለዚህም ቅድመ ሁኔታው መመቻቸት አለባቸው ሲሉ ዶክተር አበባው አሳስበዋል። ሁለቱ የአብን የፓርላማ አባላት የተቹት የረቂቅ አዋጁ በዋናነት ለከተማና መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በተባባሪነት ደግሞ ለህግና ፍትህ ጉዳዮች በዝርዝር እንዲመለከቱት የተመራ ሲሆን የአዋጁ ረቂቅ ለኮሚቴዎቹ መመራቱን 3 የፓርላማ አባላት ተቃውመውታል። የህወሓት ፖለቲከኞች ከብልጽግና ፓርቲም ሆነ ከሻዕቢያ ጋር የፈጠሩትን ህብረት እንደማይቀበለው ውናት ፓርቲ አስታወቀ። በትግራይ ክልል የሚንቀሳቀሰው የወደብ ነጻነት ትግራይ ውናት የፖለቲካ ፓርቲ በትግራይ እስከ አመጽ ድረስ የሚሄድ የህዝባዊ እምቢተኝነት የፖለቲካ ትግል እንደሚካሄድ አስታውቋል። በሁለት ጎራ የተከፈሉት የህወሓት ፖለቲከኞች ከብልጽግና ፓርቲም ሆነ ከሻዕቢያ ጋር የፈጠሩትን ህብረት እንደማይቀበለው የወደብ ነጻነት ትግራይ ውናት ፓርቲ አስታውቋል። በክልሉ ህወሓት በብቸኝነት የሚቆጣጠረውን የፖለቲካ ስርዓት አደብ ለማስያዝ እስከ አመጽ ድረስ የሚሄድ ህጋዊ የሆነ የህዝባዊ እምቢተኝነት የፖለቲካ ትግል ለማካሄድ መወሰኑንም ፓርቲው አስታውቋል። ውናት ይህን ያስታወቀው የፓርቲው ምክር ቤት ባለፈው ቅዳሜ ግንቦት 9 ቀን 2017 ዓ.ም ያካሄደውን የፓርቲው ምክር ቤት መደበኛ ጉባኤ በማስመልከት ማክሰኞ ዕለት በመቀሌ ከተማ በሚገኘው ጽህፈት ቤቱ በሰጠው መግለጫ ላይ ነው። የፓርቲው ሊቀመንበር ዶክተር ደጀነ መዝገበ የውናት ምክር ቤት በወቅታዊ ክልላዊና ቀጠናዊ ፖለቲካዊ ጉዳዮች ላይ ተወያይቶ ያሳለፈውን ውሳኔ ለጋዜጠኞች አስረድተዋል። በፓርቲው ምክር ቤት ጉባኤ ላይ በዋነኝነት የተነሳው ጉባኤ በሁለት ጎራ የተከፈሉት የህወሓት አመራሮች ከሌሎች አካላት ጋር እያደረጉት ያለውን ግንኙነት የተመለከተ እንደሆነ ዶክተር ደጀን ተናግረዋል። ሁለት የህወሓት ጎራዎች ከኤርትራው ህግደፍ እና ከብልጽግና ፓርቲ ጋር የፈጠሩት ወዳጅነት በትግራይ ላይ ሊያስከትል የሚችለውን እንደምታ ጉባኤው እንደተወያየበትም ገልጿል። ህወሓት በውስጡ ባጋጠመው መከፋፈል ምክንያት ገሚሱ ደግሞ ከሻዕቢያ ፓርቲ ጋር ህብረት እናደርጋለን እያሉ ወደ አልተፈለገ ሌላ ዙር ጦርነት ልንገባ የምንችልበት ሁኔታ በስፋት እየታየ ነው ያለው ብለዋል። የወደብ ነጻነት ትግራይ ውናት የፖለቲካ ፓርቲ ትግራይን በበላይነት ተቆጣጥሮታል በሚል የገለጸው ህወሓት ከግንቦት 6 ቀን 2017 ዓ.ም ጀምሮ በብሔራዊ ምርጫ ቦርድ መሰረዙ ይታወሳል። በነዳጅ የሚሰሩ ተሽከርካሪዎችን በሀገር ውስጥ ማምረት ተከለከለ። በነዳጅ የሚሰሩ ተሽከርካሪዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አስታውቋል። ሀገሪቱ በነዳጅ ከሚሰሩ ተሽከርካሪዎች ይልቅ በኤሌክትሪክ ኃይል ለሚሰሩ ተሽከርካሪዎች ትኩረት እየሰጠች መሆኑ ተመላክቷል። ኤልዳና ታደሰ ተጨማሪ አላት። የኢትዮጵያ ኢንቨስትመንት ኮሚሽን ዘለቀ ተመስገን የቻይናው ህዋጂያን ኩባንያ ከጄኤስ አዮን ኩባንያ ጋር በመተባበር ግንቦት 9 ቀን 2017 ዓ.ም የኤሌክትሪክ ተሽከርካሪ ለኢትዮጵያ ገበያ ባስተዋወቁበት መድረክ ባደረጉት ንግግር ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎች ብቻ ታበረታታለች ብለዋል። በተቀመጠው አቅጣጫ መሰረት የኤሌክትሪክ ተሽከርካሪ ብቻ እናበረታታለን፣ በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ፣ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኛ ነን። የምናበረታ ታው የኤሌክትሪክ ተሽከርካሪ በኢትዮጵያ እንዲመረት እንዲገጣጠምና ወደ ሀገር ውስጥ እንዲገባ ነው ሲሉም ተሰምተዋል። ባለፈው 5 እና 6 ዓመታት የውጭ ቀጥታ ኢንቨስትመንትን ለመጨመር ሲባል 50 ዓመታትና ከዚያ በላይ ተከልክለው የቆዩ ስራዎችን መፍቀዳቸውን የተናገሩት ኮሚሽኑ የኢንቨስትመንት ህጎችን ማሻሻል፣ ለውጭ ኢንቨስተሮች ተከልክለው የነበሩ የስራ መስኮችን መፍቀድና ሌሎች ተያያዥ ለውጦች መደረጋቸውን ተናግረዋል። የኢንቨስትመንት ፓርኮች ወደ ልዩ ኢኮኖሚ ዞን እንዲቀየሩ በማድረግ ምክንያት በልዩ ኢኮኖሚ ዞኖች ውስጥ የተሰማሩ የሀገር ውስጥና የውጭ ኢንቨስተሮች ያገኙትን የውጭ ምንዛሬ ሙሉ በሙሉ እንዲጠቀሙ በኢትዮጵያ ብሔራዊ ባንክ እንደተፈቀደላቸውም ኮሚሽኑ አስረድተዋል። በኢትዮጵያ ተሽከርካሪዎችን ከሚገጣጥሙ ኩባንያዎች ውስጥ አንዱ የሆነው ማራቶን ሞተርስ እስካሁን ከየትኛውም አካል በነዳጅ የሚሰሩ ተሽከርካሪዎች እንዳይገጣጠሙ የደረሰን እገዳ የለም ሲል ለሪፖርተር ገልጿል። ማራቶን ሞተርስ በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎችን በመገጣጠም ለገበያ በማቅረብ ላይ ነው። ስለገታው በይፋ የምናውቀው ነገር የለም ሲል ማራቶን ሞተርስ ገልጿል። የትራንስፖርትና ሎጂስቲክ ሚኒስተር ዴታ አቶ በርሃዋ ሁሴን ህዋጃንስ ኩባንያ የኤሌክትሪክ ተሽከርካሪ ምርቶችን ለገበያ በማስተዋወቂያ መድረክ ላይ ኢትዮጵያ በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን ለማበረታታትና የውጭ ኢንቨስትመንት ለመጨመር የ10 ዓመት እቅድ ተዘጋጅቶ እየተተገበረ መሆኑንም ተናግረዋል። ሙሉ በሙሉ በሀገር ውስጥ የሚመጡ የኤሌክትሪክ ተሽከርካሪዎች ታክስ አይከፍሉም። በፈጣን ቻርጅ የሚሰሩ ከሆኑ ሙሉ ለሙሉ ከታክስ ነፃ ናቸው። በታዳሽ ኃይል የሚሰሩ ሆነው ሙሉ በሙሉ በውጭ ሀገር የተገጣጠሙ ከሆኑ ደግሞ 15%
ብቻ የጉምሩክ ቀረጥ ይከፍላሉ ሲሉ ለሪፖርተር ተናግረዋል። በቀጣዮቹ 10 ዓመታት ውስጥ የኤሌክትሪክ ተሽከርካሪዎች ቁጥር 500,000 የማድረስ እቅድ አለን። አሁን ቁጥራቸው ከ110,000 በላይ ደርሷል። ከባለ 2 ጎማ ጀምሮ እስከ ከተማ አውቶቡስ በሀገር ውስጥ እየተገጣጠሙ ናቸውም ብለዋል። የኤሌክትሪክ ተሽከርካሪ ባትሪው ዋነኛ ጉዳይ በመሆኑ ምርቱ በሀገር ውስጥ እንዲመረት ከማድረግ አኳያ ኢትዮጵያ ባትሪ ማምረት የሚያስችሉ ማዕድን ስላላት በኢንዱስትሪ ፓርኮች ውስጥ እንዲመረት ለማድረግ እየተሰራ እንደሆነም ገልጸዋል። መቀመጫውን አሜሪካ ያደረገው ዓለም አቀፉ የንግድ አስተዳደር ተቋም ባወጣው ሪፖርት መሰረት በኢትዮጵያ የተሽከርካሪ ንግድ በዓመት ከ10 በመቶ እድገት በማሳየት ላይ ነው ብለዋል። እንደ ሪፖርቱ ከሆነ በኢትዮጵያ 9 ዓለም አቀፍ ኩባንያዎች ምርታቸውን በሀገር ውስጥ የሚገጣጥሙ መሆናቸውን ጠቅሷል። ኢትዮጵያ ከ1 ዓመት በፊት በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ እገዳ የጣለች ሲሆን ይህም ኢትዮጵያ በዓለም አቀፍ የመጀመሪያዋ ሀገር አድርጓታል። የትራንስፖርትና ሎጂስቲክ ሚኒስቴር ከዓመታት በፊት ይፋ ባደረገው ሪፖርት መሰረት በኢትዮጵያ ተሽከርካሪዎች ቁጥር 1.2 ሚሊዮን በላይ የደረሰ ሲሆን ከነዚህም ውስጥ ግማሾቹ በአዲስ አበባ ይገኛሉ ብሏል። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በጊኒ ባህረ ሰላጤ የሚገኙ ደሴቶችን ለኢኳቶሪያል ጊኒ መስጠቱን ዓለም አቀፉ የፍትህ ፍርድ ቤት አስታወቀ። ዓለም አቀፉ የፍትህ ፍርድ ቤት በነዳጅ በበለጸገው የጊኒ ባህረ ሰላጤ የሚገኙ የሶስት ትናንሽ ደሴቶች ሉዓላዊነትን ለኢኳቶሪያል ጊኒ ሰጥቷል። ጋቦንና ኢኳቶሪያል ጊኒ ላለፉት 10 ዓመታት በደሴቶቹ የይገባኛል ጥያቄ ሲወዛገቡ ነበር። ፍርድ ቤቱ በመጨረሻ አሳሪ ውሳኔው ጋቦን እንደ አውሮፓውያን አቆጣጠር 1974 የተደረሰውን ስምምነት መሰረት አድርጋ ያነሳችውን የይገባኛል ጥያቄ ውድቅ በማድረግ ኢኳቶሪያል ጊኒ እንደ አውሮፓውያን አቆጣጠር በ1900 በቅኝት ግዛት ዘመን የተደረገ ስምምነት መሰረት አድርጋ ያቀረበችውን ጥያቄ ተቀብሏል። ውሳኔው ጋቦን ከ1972 ጀምሮ በያዘችው ምባኒዬ ደሴት ላይ ያሉ ወታደሮቿን እንድታስወጣ ይጠይቃል። ውዝግቡ በ2000ዎቹ መጀመሪያ በእምቅ የባህር ውስጥ የነዳጅ ክምችቶች ምክንያት ዳግም ተቀስቅሶ የነበረው በተባበሩት መንግስታት ድርጅት የሽምግልና ሙከራ ከተደረገ በኋላ እንደ አውሮፓውያን አቆጣጠር በ2016 በይፋ ለዓለም አቀፉ የፍትህ ፍርድ ቤት መቅረቡ ይታወሳል። በመጨረሻ የእስራኤል ጦር በጋዛ የሰብአዊ እርዳታን የማመቻቸት ስራን እንደሚቀጥል አስታወቀ። የእስራኤል ባለስልጣን 93 የተባበሩት መንግስታት ድርጅት የእርዳታ መኪኖች ትናንት ወደ ጋዛ ሰርጥ መግባታቸውን ቢቢሲ ዘግቧል። ሆኖም የተባበሩት መንግስታት ድርጅት እቃዎቹን ለመሰብሰብ ቡድኖቹ ከእስራኤል ፈቃድ እየጠበቁ መቆየታቸውን ገልጿል። የእስራኤል ወታደራዊ መንግስት እንቅስቃሴዎች አስተባባሪ በግዛቶቹ ኮጋት እርዳታው ለዳቦ መጋገሪያዎች፣ ለህፃናት ምግብ፣ ለህክምና መሳሪያዎችና ለፋርማሲዩቲካል እቃዎች የሚውል ዱቄትን ያጠቃልላል ብለዋል። እርዳታው የተዘዋወረው በከረም ሻሎም ማቋረጫ በኩል ከጥልቅ የጸጥታ ቁጥጥር በኋላ መሆኑንም ቢቢሲ አክሏል። የእስራኤል ጦር በማህበራዊ ድረገጾች ላይ ባስተላለፈው መልእክት በጋዛ ሰርጥ እርዳታው ለሐማስ አሸባሪ ድርጅት እጅ እንዳይደርስ የተቻለውን ሁሉ ጥረት በማድረግ ሰብአዊ እርዳታን ማመቻቸትን ይቀጥላል ብለዋል። የእስራኤል የጦር ኃይል አዛዥ በጋዛ ላሉ ሰዎች በማህበራዊ ሚዲያ ባስተላለፉት ሌላ መልእክት ምግብ፣ መጠለያና ገንዘብ የነጠቅናቸው እኛ አይደለንም ብለዋል። አዛዦቹ አክለውም ጦሩን የጀመረው ሐማስ ነው፣ ለሲቪል ህዝብ አስቸጋሪ ሁኔታ ውስጥ መግባትም ተጠያቂ ቡድኑ ነው ሲል ገልጿል። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ነው ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።